ሰበናፕ እኮ ነሽ የኦንላይን ሰበናፕ። ሰውን ደግሞ ሰበናፕ ትያለ። ከአንቺ የበለጠ ሰበናፕ አለ እንዴ? አንቺ ተዋረጂ ያለሽ እንዱ ያንን ሁላ መስዋዕት ከፍለን እኔ አሁን አንቺም ወይሽ ዘመዶችን ሳስባቸው ቅሌታሞች ናችሁ። ትዝ ይልሻል በእኛ ጊዜ ይኸውልሽ እኔ ጂጂ እንደሆነ ብቻዬን ይዤ ወጥቼ 600 ሰው እያየኝ ነው። ለዚያም ባልታሰበ ሰዓት እየመጣ ሞቅ ደመቅ ባደረገው ደግሞ ከዚህ የበለጠ ነው። ግን ሰው ስለጠላሽ የአንቺ ቶፒክ ራሱ ብዙ እንትን የለውም። ጥልጥ አድርጎሻል። ልንገርሽ አንቺ ቅሌታ ዘረ ቅሌታ ማለት ነው። በጣም ዘረ ቅሌታ ነሽ። አንድ ነገር ልንገርሽ፣ በእኛ ጊዜ በዛ በክፉ ጊዜ ማለት ነው እዚህ ጋር ስንወጣኛ ሬሳችንን ነበር ምንጠብቀው። ለማን ሲባል ለእንዳንቺ ያለው አሁን ለመጣችሁት ከአስር እኔ ሳስበውን ለእንዳንቺ ያለው መልፋቴ በጣም ያናድደኛል። በጣም ነው የሚያናድደኝ። እንዳንቺ ያለው ሰው እንዲሆን ዛሬ ተመልካች እንዲኖረው ሚዲያውን እንድትቆጣጠሩት እንዳንቺ ያለው ክፍት አፍ እንዲመጣ ነበር። በመከራም በአንድ ኦኤምኤን የተቀበልነውን ሚዲያ በአንድ ኦኤምኤን በብዙ ልጆቻችን ውጤት እንዳንቺ ባለው እንዳንቺ ያለው ደደብ አይደለም። እንዳንቺ ያለው አምልጦ አሜሪካን ነው ያለው። ከኡኒ ደጃፍ ላይ ከትምህርት ቤት ደጃፍ ላይ በተገደሉት ልጆቻችን ያንቺንና አንቺን የመሰሉት ከ10 ዓመት በኋላ ስትመጡ ያ ከፍ ያለ ነገር እንድታወሩበት ነው። ዛሬ እንኳን አንቺ አይደለሽም በእኛ እጅ ሲሰራ የነበረው ኦኤምኤን ዝንብ እየወረረው ነው ያለው። አንድ እናንተ የሆነ ሰው እንኳን ሲያወራ የሚያዳምጠ የለም። አንቺ ደግሞ በማታውቂው ገብተሽ ትቦካኪያለሽ። አንቺ ጨምላቅ እከክ ይህንን ሁላ መስዋዕት የተከፈለልሽ የምትናገራቸው ነገሮች በሙሉ ሚዛን እንዲያነሱ ውሃ እንዲያነሱ ከፍ እንድትይ ነበር። ከፍ እንድትይ ግም ለግም አብረሃዝ ግም ይዘሽን ገደል ገባሽ። አንቺና አንቺን መሰለች ወይ ሙዚቃ ብላችሁ ሙዚቃ አትሰሩ። ያቺ ደግሞ አለች ሙዚቃ ለጠፍኩ ብላ ምኗ እንትን የማይል ፈርሷን ብቻ አስቀንስ አስከነ በሽቷ የተቀመጠች አንቺን ብሎ ደግሞ እከክ አንዴ እንዲሆንኩኝ እኔ ያንቺን ጉድ እዚህ ጋር ባወጣ እኔ እስከነ እንትንሽ ነበር ተዘልዝለሽ የምትገቢው። እከካም ሁላዎች እናንተ ማለት ይሁ እንዲህ ይኸውልሽ እኔ 10 ዓመት ምን 10 ዓመት 15 ዓመት ሊሆን 13 ዓመት አለፈኝ። ከፍ እንድትሉ ከፍ እንድትይ ነበር። ከ10 ዓመት በኋላ ከ13 ዓመት በኋላ እንዳንቺ ያለው መጥቶ እዚህ ጋር እናት እንዲሆን እህት እንዲሆን የሴቶች መከታ እንዲሆን ትግል ማለተኛ የፈለገ ነገር የአመለካከት ልዩነት ሊኖር ይችላል። በሴትነት ግን አብረሽ እንድትሆኝ ነው። አንዱን ቁጭ የምታደርጊበት አንዱ የምትጤበት አንዱ በተለይ በእንደዚህ አይነት ነገር ላይ በደል ሲኖርባቸው ያ ህጉን ጠቅሰሽ መከታነትሽን አሳይተሽ ያለሽን ይሄ ከሆቴል የተረፈውን ጭንቅላትሽን እዚህ ላይ ብትሰሪበት ነበር። ይሄ ነበር ሀሳባችን። እናንተ እከኮች እኔ አያት የተናገረችው ለእናንተ በቂያችሁ ነው። የአህያ ስጋ መደብ ላይ እኮ ትንሽ አህያ ስጋ ይናቅና መደብ ላይ ይቀመጣል። በጣም ሙሉ ጭልጭ ስለሆነ ተንሸራቶ አመድ ላይ ይወድቃል። አመዱ ላይ ምን ይሆናል? ቦታውን ያገኛል፣ ቁጭ ይላል። አንቺ ነሽ አንቺና አንቺ መሰሎች ማትረቡ እከኮች ስትናገሩ ማታምሩ ልቅምቃሚዎች። ለነገሩ ሌሎቹ ቦታቸውን ይዘዋል። ማፈሪያ አንቺንና አንቺን ሲያዩሽ ማፈሪያዎች ናቸው። አፍረውብሽ ማለት ነው። እኔ ከድሮ እነግራችኋለሁ፣ እኔ ኦሮሞ አይደለም። በደም ሊሆን ይችላለሁ። ይህ ኦሮሞ ግን እነዛ ጀግናዎቹ እንደነ ጫልቱ ያሉትን የተጻፈላቸውን ግን አልወክልም። ምክንያቱም አስተዳደግ ፊንፊኔ ነው። ለየት ያልኩኝ በሌላ ባህል ነው ያደግኩት። እንዳንቺ ያለው እረህጥ እና እንደ ሌሎቹ ያላችሁት እረህጦች ራስሽን ችለሽ መናገር ሲገባሽ
ልታፍር ይገባል። አንቺ መሰሎች ሌላው እዛ ሀገር ይመራል። አንቺ እዚህ ቁጭ ብለሽ ራሱ ንፍጥሽንና ምራቅሽን እንኳን መቆጣጠር ማትች እከክ ላጭሽ መቆጣጠር ማትች ምላስሽ የማይሄድበት የሌለ ተደበቅኩ ብለሽ እከካ እድሜያት ላይ ጾታ የምትናገሪውን አታቂ የማትናገሪውን አታቂ በደደቦች ላይ ያ ደደብ ማህይብ በምትያቸው ላይ ምሁር ለመሆን የምትጥሪ ምሁር ከሆንሽ ታዲያ ምሁሮቹ የሚቀመጡበት ቦታ ላይ ሄዳችሁ ፖለቲካሽንም ሆነ እውቀትሽን አታሳይም እንዴ? ምን ታደርጊያለሽ ታዲያ ደደቦች ጋር? ቲክቶከሮች በሙሉ ደደብ ከሆኑ ቲክቶከሮች በሙሉ ያልተማሩ ከሆኑ ታዲያ ጃ ዩኒቨርሲቲ ሂጃ ከነበቀለ ገርባ ጋር ቁጭ በይ። ሂጂ ከነልደቱ አንዱ ጋር መርጠሽ ወይንም ደግሞ አንዱ የሆኑ እንትኖች ጋር ሄደሽ ቁጭ ማለት ነው። ያንቺ እውቀት ማን ላይ ነው ታውቂያለሽ? ሰነፎቹ ላይ። ግን ሰነፎች አይደሉም እነሱ። የሚገርምሽ አንቺ ተምረሽ ሆቴል እየጠረግሽ ነው ያለሽው። ችግሩ እኮ ምን እንደሆነ ታውቃላችሁ? የትምህርት ቴክኒኩ ተቀይሯል። ድሮ አንቺ በተማርሽበት ሰዓት ያ የድሮ መጽሐፍ አሁን የድሮ ሳብጀክቶች አሁን በየዩኒቨርሲቲ የምትሄጂው የሆነ ሳብጀክት ራሱ ስትመርጪ ያ ድሮ 3 ዓመት በሙሉ የምትይበትና የምትማሪበት የምታጠኙ ነበረ። ኢትስ ኖት ሞር ኖ ሞር ተከፋፍሎ ያ የሰለጠነው ዓለም ላይ ስላለ በአንድ ላፕቶፕ መጥቷል። በአንድ ላፕቶፕ ሰው በሚገባው በሚለፋበት መልኩ የ12 ዓመት ምናምን 6 ኖ ሞር ግን አንቺ እኔ አልተማራችሁም። ጋይስ ኮፒ ሊንክ አሉ። አልተማራችሁም እናንተ የቲክቶከሮች ስትይ እነዚህ ያልተማሩት ሰዎች ወይ ያልተማሩት ወጣቶች ለምንድን ነው የበለጡሽ? እስቲ ንገሪኝ። ለምን በለጡሽ? አንቺ ስቲል ነው ድረስ እይዬ ላይ ነሽ። አንድ መጋጃ እንትን ብለሽ አስወልዱሽ ማለት ነው። እይዬ ላይ እያላችሁ ነው። አንቺ መሰሎች ዋይ አንቺን ለምን በለጥሽ? አንቺ ከተማርሽ ለምንድነው እንደነሱ መኒ ሜክ ያላረግሽው? ይሄው እንደምታየት ግን እየነዳው እየሄድኩኝ ነው። ያ ሰርቼ ለፍቼ ነው ገንዘብ የማገኘው። ከዛስ እነሱስ እናት አንቺን መሰሎች ማለት ከተማራችሁ ለምንድን ነው እንደነሱ ብር ያላገኛችሁት? እስቲ ንገሪኝ። የተማርሽው በስተት ነው? ያጠናሻቸው የወሰድሻቸው ሳብጀክቶች በስተት ናቸው? ለምን ሊያሰሩሽ አልቻሉም? አንቺ ተምረሽ እኮ ራስሽን እኮ አላዳርሽም። ምን አይነት ወንድ ላይ እንደወደቅሽ ታውቂያለሽ? ራስሽን ከቪክተም ምንም ሊያወጣሽ አልቻለም። ዛሬ ተመልሰሽ ራስሽን ምንም ነገር ልታረጊ አልቻልሽም። አንዳንቺ አወራር ማለት ነው። እኔ አሁን አንዳንዴ ሳስበው እርግጠኛም አይደለሁም ይሄ ሰውዬ አንቺን ለመበደሩ በጣም እኔ እንጃ አይመስለኝም። ምክንያቱም አንቺ ራስሽ በዳይ እንደሆንሽ እንዲያውም እኔ ሰውዬውን አቃጥለሽው ምን ብለሽው የሆነ አሳረረሽው ምናምን የሆነ ነገር አድርገሽው እንዲያውም እንትን ያልሽው ነው የሚመስለኝ እኔ ለራሴ። ገባሽ? ኦኬ። አንቺ ተምረሽ ምንድን ያገኘሽው ጥቅም እስቲ ንገሪኝ። ተምረሽ ምንድን ያመጣሽው ለውጥ? አልተማሩም የምትያቸው እኮ
ገንዘብ አግኝተዋል። አልተማሩ የምትያቸው እውቀት አግኝተዋል። አልተማሩ የምትያቸው ከአንቺ የተሻለ እንግሊዝኛ ይናገራሉ። ከአንቺ የተሻለ አይምሯቸው ያስባል። ጊዜያቸውን ሰውን በመውቀስ ሰውን በመሳደብ ያ በየቤቱ እየገቡ እሳት ያለበት ቦታ ላይ ቤንዚል በመነስነስ ድጋሚ እሳት በማስነሳት የሰውን ስም በማጥፋት አይደለም። የራሳቸውን እዚህ ጋር የሚመጡ እንዳለ ይበልጡሻል። አንቺ ከጠዋት እስከ ማታ ድረስ ተዘብዘሽ 24 ሰዓት በተለይ እንደዚህ አይነት ነገሮች ጉብ ሲሉ 24 አወር በሙሉ ቁጭ ብለሽ የሚቀለድበት አለ፣ የሚወራበት አለ። የሆነ ጊዜ ማሳለፊያ የምናደርጋቸው ቶፒኮች አሉ። ዴይ ቱ ዴይ እኝኝኝኝኝ ሰው ማማት፣ መሳደብ፣ ማንቋሸሽ። ትልቅ አይቀርሽ፣ ትንሽ አይቀርሽ፣ የተማሩ እንደምትች ያልተማሩ አይቀርሽ፣ መንግስት አይቀርሽ፣ ባለስልጣን አይቀርሽ፣ ብሔር አይቀርሽ፣ ምን አይቀርሽ ማለት ነው። ከአንቺ የበለጠ ያ የተማረ ከሌለ የአንቺ ትምህርት ምንድን ነው የጠቀመሽ? እርጉዝ አይጥ ምንድን ነው የጠቀመሽ? ላንቺ ምንም ነገር። አሳበደሽ፣ ቀናተኛ አረገሽ። ከልጅ ልጆችሽ ጋራ ቁጭ ብለሽ ጃኒ ዋንትያ ፊፊ ምናምን እንደዚህ እንድትይኝ ያደረገሽ ያንቺ ላይ ያለውን ጭንቀትሽን እነሱ እንድታወጪ ነው ያደረግሽ። ሌላ ምንም አንቺ ምንም ያንቺ ትምህርት አንደኛ ትምህርትሽ ለራስሽ አልጠቀመሽ። እንቁርቴ ጉርጢት ለራስሽ አልጠቀመሽ። እኔ ደግሞ በጣም የሚያናድደኝ ተማርኩ ብሎ ከሚሳሳት አልተማርኩኝም በቃ ስህተት ደግሞ የተማሪ ያልተማረ አይደል፣ ሁሉም ነው የሚሳሳተው። ለማወቅ ሲል ይሳሳታል። ህይወት እንዲሳሳት ያደርገዋል። አንቺ ግን ሁሌ እንደተሳሳትሽ ነው። ሁል ጊዜ ከስህተት አልፈሽ ጥፋት ነው አንቺ ጥፋት። አንቺ የኦንላይን አቃይዳችን ነሽ አንቺ። በተለይ ሴት ላይ ያለሽ አመለካከት፣ ለልጅ ልጆችሽ ያለሽ አመለካከት፣ ሴቶች ላይ ወንድን አንቺ ወንድ ኮሽ ወንድን አትናገሪ። በጣም በጣም ትንሽ ነው የምትናገሪ። 9% ወንድን ሴትን ትናገሪያለሽ። ለዚያውም ደግሞ የአንቺን እኩዮችን አይደለም የምትናገሪው። እየተናገርሽ ያለሽው ማን ነው? ወጣቶች ወይ ህፃናቶችን ደርሰውብሽ እንኳን አይደለም ወይ ከነሱ አንድ የሚቀርብሽ የለም። ሲጀምር ተቀራርበሽ እንኳን ተነካክተሽ እንኳን ሰላም እንኳን የሚልሽ የለም። ይቅርታ እንኳን ብለሽ ስትጠይቂ ለሰርጀሪ ይቅርታ አላረገችልሽ። እኔ ግን ከ5 በላይ ይቅርታ ጠይቀኛለች። በኪዱ በኩል ብሎክ ባደረኳት ቁጥር ብሎኩን እንዳስፈታቸው አንድ ሰው እንኳን አንቺን አክብሮ ይቅርታ የሚልሽ የለም። አንድ ሰው ተይውሱ። የግል ችግር እኔ እግዚአብሔር ምስክሬ ነው የምላችሁ። እንደ ሴት እንደ እናት እኔ የመጣሁበት ማህበረሰብ የይቅርታ ቤተሰብ ነው። ሺህ ጊዜ ብትበድለኝ፣ ሺህ ጊዜ ከኔ ጋር አንደኛ ነገር ከማውራት ውጭ ምንም መጥተው እናንተ ላይ ምን የሚያደርጓችሁ ነገር የለም። ምናልባት ከአንቺ ጋር የሚያገናኝ ጌም ቢኖር ከአንቺ ጋር የሚያገናኝ ምናምን በጌም ልንጋጭ እንችላለን ወይ በሆነ ነገር። አንቺ ጌም አትጫወች። ዝም ብለሽ ብቻ እያባረርሻቸው ብሩን የሚያገኙበት ምክንያት ብቻ እየጠየቅሽ ሰው መሳደብ፣ ህፃናቶችን መሳደብ፣ ሲጠቁ ያችን ቀን ትፈልጊና እነሱ ላይ ጉብ ማለት። እኔ አንድ ነገር የምነግርሽ እመኝኝ ቁርቴ እርጉዝ አይጥ ራስሽን በራስሽ እንደምታጠፊ ነው እነግርሻለሁ። ስለማቅሽ አሁን አንቺ የምትፈሪው እኔ ስለ ባልሽ አውቃለሁ፣ ስለ አንቺ አውቃለሁ። በጣም ስለናኩሽ ነው አሁን ዛሬ እንደሚናገርሽ አንቺንም ያገባሽውንም ሰውዬ ገብቶሻል። ምን ያህል ጭንቅላቱ ማይረባስ ቢሆን ነው እኔ በጣም እንደ አንድ ወለጋ ወንድ ደግሞ በጣም ነው የሚያናደደኝ። የተዋረደ ወለጋ ወንድ አይቻላል። ወለጋ